በተሳሳተ አቅጣጫ በልበ ሙሉነት እየተጓዝን ዝርዝር ካርታ ይዞ እንደመቆም አድርገን እናስበው። በካርታው ላይ የጎደለ ነገር ባይኖርም እያንዳንዱ እርምጃችን ግን መድረስ ከሚገባን ቦታ ይበልጥ ያርቀናል። ይህ ጸጥ ያለ መራራቅ በመንፈሳዊ እውርነት በሚመታ አማኝ ሕይወት ውስጥ የሚታይ እውነታ ነው። ወዳጆቼ፣ መንፈሳዊ እውርነት ማለት የእውነት አለመኖር ማለት አይደለም። ይልቁንም ቀድሞውኑ ያለውን እውነት መለየት አለመቻል ነው። ይህ ሁኔታ ብዙ ጊዜ የሚከሰተው በልማድ በግምትና ባለመረዳት ነው እንጂ በአመፅ አይደለም። ብዙዎቻችን እውርነት ከእግዚአብሔር የራቁ ሰዎችን ብቻ የሚያጠቃ ይመስለናል። ነገር ግን ቅዱስ ቃሉ የተለየ ነገር ይነግረናል። ለእግዚአብሔር ታማኝ ሆነን ሳለ እርሱ የሚያሳየንን ነገር በተሳሳተ መንገድ ልንረዳው እንችላለን። ዘወትር ከቅዱሳት መጽሐፍት እየሰማን የእርሱን ተግሳጽ ግን ልንቃወም እንችላለን። ለዚህ ነው በዚህ ጉዳይ ላይ ጥንቃቄ የተሞላበት ትኩረት የሚያስፈልገን። መጽሐፍ ቅዱስ በመዝሙር 119 ቁጥር 18 ላይ እንዲህ ይላል፣ ዓይኖቼን ክፈት ከሕግህም ተአምራትህን አያለሁ ይላል። ይህ ጸሎት አስቀድሞ የእግዚአብሔርን ቃል በሚወዱ ሰዎች የቀረበ ነው። ይህም የሚያሳየው የእውነት ተካፋይ መሆንና እውነትን ማስተዋል አንድ አለመሆናቸውን ነው። ወዳጆቼ፣ ቅዱስ ቃሉ ዓይኖቼን ክፈት ሲል ማየት ዳግመኛ ሊዘጋ እንደሚችል ያመለክታል። ያለማቋረጥ በእግዚአብሔር ላይ ካልተደገፍን ማስተዋላችን ሊዳከም እንደሚችል ያመለክታል። ጸሐፊው አዲስ መረጃ እንዲሰጠው አልጠየቀም። ይልቁንም ቀድሞውኑ ያለውን ነገር ማስተዋል እንዲችል የታደሰ እይታን ለመነ። መንፈሳዊ እውርነት የሚያድገው በተደጋጋሚ አንድን ጥቅስ መስማት በትጋት ቃሉን ማስተዋልን ሲተካው ነው። የታወቁ ጥቅሶችን ስንሰማ ትርጉማቸውን መመዘን እናቆማለን። ቃላቱን ብናውቃቸውም በሕይወታችን ላይ የሚጠይቁትን ለውጥ ችላ እንላለን። በሂደትም መስማት ቢቀጥልም ማስተዋል ግን እየደበዘዘ ይሄዳል። ይህ እውርነት የሚጀምረው በትልቅ ኃጢአት አይደለም። ይልቁንም በትኩረት ማነስና በትንንሽ ማመቻመቾች ነው። እግዚአብሔር ለምን ይህን እንደሚናገር መጠየቅ እናቆማለን። ከወቅታዊ ሁኔታዎቻችን ጋር እንዴት እንደሚዛመድ መመርመርን እንተዋለን። እውነት የሚመራ ድምፅ መሆኑ ቀርቶ ልክ እንደ ገደል ማሚቶ ድምፅ ይሆናል። ወዳጆቼ፣ ይህ ሁኔታ አደገኛ የሚሆነው የተለመደ መስሎ ስለሚሰማን ነው። መጀመሪያ ላይ ምንም የተበላሸ ነገር አይታይም። ጸሎት ይቀጥላል፣ መጽሐፍ ቅዱስ ይነበባል፣ እንዲያውም አገልግሎት ሊጨምር ይችላል። ሆኖም ግን ስለ ኃጢአት ያለን የጥፋተኝነት ስሜት ይዳከማል። ተግሳጽ አላስፈላጊ መስሎ ይታየናል። እድገትም በዝምታ ይቀንሳል። መጽሐፍ ቅዱስ ሳያስተውሉ ስለማየት ደጋግሞ ያስጠነቅቃል። እኛን አማኞችን የምንከሰሰው ባለማወቅ ብቻ ሳይሆን ይልቁንም ቸልተኝነት እንዳይሰለጥንብን ያስጠነቅቀናል። ከማሰላሰል ቸል ማለት፣ ከትህትና ቸል ማለትና ራስን ከመመርመር ቸል ማለት። መንፈሳዊ እውርነት ሁኔታዎችን የምንረዳበትን መንገድ ይቀይረዋል። ለተግሳጽ የምንሰጠውን ምላሽ ይለውጠዋል። የእግዚአብሔርን መመሪያ የምንለይበትን መንገድም ያዛባዋል። ቀድሞ ግልጽ የነበረው ነገር አሁን ሩቅ መስሎ መታየት ይጀምራል። ይህ የሆነው እግዚአብሔር ስለራቀ ሳይሆን የእኛ እይታ ስለተቀየረ ነው። ወዳጆቼ፣ የዛሬው መልእክት ዓላማ እኛን መክሰስ አይደለም። ዓላማው ልማድ ማስተዋልን በተካበት ቦታ ሁሉ ግልጽ እይታን ዳግም መመለስ ነው። እግዚአብሔር ሕዝቡ በግልጽ እንድንመለከት፣ በታማኝነት ምላሽ እንድንሰጥና ለመማር ዝግጁ ሆነን እንድንቀጥል ይፈልጋል። ዛሬ መንፈሳዊ እውርነት በሕይወታችን ውስጥ እንዴት በዝምታ እንደሚዳብር፣ ለምን አደገኛ እንደሆነና መጽሐፍ ቅዱስ በእውነትና በትህትና እንዴት እንደምናሸንፈው እንደሚያስተምረን እናያለን። እንዲሁም በታላቁ ድንቅ በኢየሱስ ስም ኃይለኛ ጸሎት አብሬያችሁ ጸልያለሁ። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህን ታላቅ እውነት እንመልከት። መንፈሳዊ እውርነት በእኛ በአማኞች ሕይወት ውስጥ እንዴት በዝምታ ይፈጠራል?
ወዳጆቼ፣ መንፈሳዊ ዕውርነት በአብዛኛው በእግዚአብሔር ላይ በሚነሳ ግልጽ በሆነ ተቃውሞ አይጀምርም። ብዙውን ጊዜ የሚጀምረው በትኩረት ላይ በሚደረጉ ጥቃቅን ለውጦች ነው። ቀድሞ ጥንቃቄ የተሞላበት ማዳመጥን የሚፈልገው ነገር አሁን በልማድ ብቻ የሚከናወን መስሎ ይሰማናል። መንፈሳዊ ዕውርነት የሚፈጠረው መንፈሳዊ ልምምዶች ያለ ልብ ተሳትፎ ሲቀጥሉ ነው። ትርጉማቸውን ሳንመዝን ድግግሞሽ ያለባቸው የታወቁ ጸሎቶችን እንጸልያለን። ምላሻችንን ለመመርመር ቆም ሳንል መጽሐፍ ቅዱስን እናነባለን። እምነት ልምምድ እንጂ ሂደት መሆኑ ይቀራል። መጽሐፍ ቅዱስ በምሳሌ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና በማለት ይነግረናል። ይህ ጥቅስ ኃላፊነቱን በእኛ ላይ ይጥላል። ለችግሮች በር የሚከፍተው አመጽ ሳይሆን ብዙ ጊዜ ቸልተኝነት እንደሆነ ያሳያል። ልባችን ካልተጠበቀ ማስተዋላችን ይደክማል። ልብን መጠበቅ ንቁ ግንዛቤን ይጠይቃል። ያ ግንዛቤ ሲጠፋ ግምቶች ውሳኔዎችን መምራት ይጀምራሉ። እግዚአብሔር አቅጣጫ እየቀየረልን መሆኑን መጠየቅ እናቆማለን። የትላንትናው ግንዛቤ ዛሬም ይሰራል ብለን እናስባለን። መንፈሳዊ ዕውርነት በተከታታይ ስኬቶችም ወቅት ሊፈጠር ይችላል። ነገሮች እየተሳኩልን ሲመስሉ ማሰላሰል ይቀንሳል። ጸሎቶች ምላሽ ያገኙ ሲመስሉ ማዳመጥ ይዘገያል። ስኬት ማስተዋል ከአሁን በኋላ አስቸኳይ እንዳልሆነ ሊያሳምነን ይችላል። መጽሐፍ ቅዱስ በሆሴዕ 7 ቁጥር 8 ላይ ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬም እንዳልተገላበጠ ቂጣ ነው ይላል። ይህ ጥቅስ አመፅን ሳይሆን አለመመጣጠንን ይገልጻል። አንድ ነገር በላዩ ላይ የተሟላ ቢመስልም በውስጡ ግን ሳይበስል ይቀራል። ወዳጆቼ፣ መንፈሳዊ ዕውርነት ብዙ ጊዜ የሚመጣው በመደባለቅ ነው። ዓለማዊ አስተሳሰብ ከመንፈሳዊ ቋንቋ ጋር ይደባለቃል። የባህል እሴቶች ከመጽሐፍ ቅዱሳዊ እውነት ጋር ይቀላቀላሉ። በሂደትም ግልጽነት ይደበዝዛል፣ አቅጣጫም ይዳከማል። ሌላው ዕውርነት የሚሰርጽበት መንገድ የታዘዝነውን ባለመፈጸም ወይም ለመፈጸም በመዘግየት ነው። መመሪያን እንሰማለን፣ ግን ምላሽ መስጠትን እናዘገያለን። ማዘግየት ቀስ በቀስ ቅንዓትን ይለውጠዋል። ቀድሞ አስቸኳይ የነበረው ነገር አማራጭ መስሎ ይታየናል። ይህ ሂደት መጀመሪያ ላይ አደገኛ አይመስለንም። ሕይወት ይቀጥላል፣ የእምነት ቋንቋው እንዳለ ይቆያል። ነገር ግን ተግባር እምነትን ስለማይከተል ማስተዋላችን ይደክማል። መንፈሳዊ ዕውርነት የሚፈጠረው ተግሳጽን ደጋግመን ስንገፋውም ጭምር ነው። ይህም በጩኸት ሳይሆን በዝምታ ችላ በማለት ነው። ቾት ማጣትን ከመመርመር ይልቅ በምክንያት ሰበብ እንፈልግለታለን። ተግሳጽ ጠቃሚ ከመሆን ይልቅ አላስፈላጊ መስሎ ይሰማናል። መጽሐፍ ቅዱስ በምሳሌ 12 ቁጥር 15 ላይ የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል በማለት ይናገራል። ይህም ስለ አለማወቅ አይደለም፣ ይልቁንም ትህትናን በራስ መተማመን ስለመተካት ነው። ያ ቅይይር ቀስ በቀስ እይታን ይጋርደዋል። ወዳጆቼ፣ ምክር ከጥቅሙ ይልቅ የሚያበሳጭ ሲሆን ዕውርነት አስቀድሞ እየተፈጠረ ነው። ተጠያቂነት እንደ ጥበቃ ሳይሆን እንደ ጣልቃ ገብነት ሲታይ ግልጽነት አስቀድሞ እየጠፋ ነው። እነዚህ ምላሾች ውጫዊ ውድቀትን ከመከሰቱ በፊት ውስጣዊ ለውጦችን ያሳያሉ። መንፈሳዊ ዕውርነት መጽሐፍ ቅዱስን መርጦ በማዳመጥም ያድጋል። የሚያጽናኑ ጥቅሶችን እንቀበላለን። ፈታኝ ጥቅሶች ግን ይለዝባሉ ወይም ይታለፋሉ። እውነት በምርጫችን ውስጥ ማለፍ ይጀምራል። ይህ የማጣራት ሂደት በድንገት አይከሰትም፣ በመደጋገም የሚመጣ ነው። እያንዳንዱ የታለፈ ተግሳጽ የመሸሽ ልማድን ያጠነክራል። በመጨረሻም ማስተዋል ሳናውቀው ይዳከማል። ሌላው መንፈሳዊ ድካም ነው። ረጅም የኃላፊነት ወቅቶች ትኩረትን ሊያደክሙ ይችላሉ። እረፍት ችላ ሲባል ስሜታዊነት ይቀንሳል። ድካም ማዳመጥን ከባድ ያደርገዋል። መጽሐፍ ቅዱስ መንፈሳዊ ንቃተ ሕሊና መታደስን እንደሚጠይቅ ያሳያል። ያለመታደስ ልማድ ተስፋን ይተካል። የእግዚአብሔርን መመሪያ መጠበቅ እናቆማለን።
እምነትን ከመከተል ይልቅ እምነትን ማስተዳደር እንጀምራለን። ወዳጆቼ፣ መንፈሳዊ እውርነት ብዙውን ጊዜ ከመልካም ፍላጎቶች ጀርባ ይደበቃል። አሁንም እግዚአብሔርን እንፈልጋለን። አሁንም ለእውነት ዋጋ እንሰጣለን። ሆኖም ግን እግዚአብሔር የተለመዱ አሰራሮቻችንን እንዲገዳደር መፍቀድ እናቆማለን። እውርነት አደገኛ የሚሆነው ለዚህ ነው። ምንም የሚስተካከል ነገር እንደሌለ ያሳምነናል። እምነትን ሳይወስድ አስቸኳይነትን ግን ይወስዳል። ልብን ሳያጠራው ያረጋጋዋል። ይህንን ሁኔታ ለመስበር የመጀመሪያው እርምጃ ግንዛቤ ነው። እውነተኛ ማሰላሰል በልማድ የሚመራ ሕይወትን ይሰብራል። እግዚአብሔር ውስጣዊ ዓላማችንን እንዲመረምር መጋበዝ ግልጽነትን ዳግም ያመጣል። መንፈሳዊ እውርነት በእኛ ላይ ሲነግስ ብዙ ጊዜ አይታወቅም። ምክንያቱም ምን እንደምናደርግ ከመቀየሩ በፊት ሁኔታዎችን የምንረዳበትን መንገድ ስለሚቀይር ነው። ተግባሮቻችን አሁንም የታመኑ ሊመስሉ ይችላሉ። ነገር ግን ማስተዋላችን በዝምታ እየጠበበ ይሄዳል። በእግዚአብሔር መመሪያ ላይ ከመመስረት ይልቅ በልማድ ላይ ተመስርተን ምላሽ መስጠትን እንጀምራለን። እውርነት ለመለየት አስቸጋሪ የሚሆንበት አንዱ ምክንያት አስቀድሞ አመክንዮ ስለሚያዘጋጅ ነው። ውሳኔዎቻችንን ከበፊቱ በተለየ መንገድ እናብራራለን። ምላሾቻችንን በፍጥነት እናጸድቃለን። ቀድሞ እንጠራጠርባቸው በነበሩ መደምደሚያዎች ላይ አሁን ምቾት ይሰማናል። መጽሐፍ ቅዱስ በኤርምያስ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ብሎ ይናገራል። ይህ ጥቅስ ልብ ግልጽ ማስጠንቀቂያ ሳይሰጥ እንዴት መንገድ ሊያስት እንደሚችል ያሳያል። ራስን መገምገም ብቻውን በቂ የማይሆንበትን ምክንያት ያብራራል። ወዳጆቼ፣ ልባችን ካልተፈተሸ ከእውነት ይልቅ ምቾትን ይጠብቃል። ከታዛዥነት ይልቅ ምርጫን ይከላከላል። በማስተዋልና በቁም ነገር ካልተመረመረ ውስጣዊ መንሸራተት ምክንያታዊና ትክክለኛ መስሎ ይሰማናል። እውርነት ተደብቆ የሚቆይበት ሌላው ምክንያት ልማድ የሚጠበቁ ነገሮችን ስለሚቀይር ነው። እግዚአብሔር እንደ ቀድሞው ይናገራል ብለን እንጠብቃለን። መመሪያውም በተለመደው መንገድ ይመጣል ብለን እናስባለን። እግዚአብሔር በተለየ መንገድ ሲናገር ሊያመልጠን ይችላል። መጽሐፍ ቅዱስ በሰቆቃው ኤርምያስ 3 ከ40-41 ላይ መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይላል። ይህ ጥሪ መንሸራተት በዝምታ ሊከሰት እንደሚችል ይጠቁማል። ጥልቅ ግራ መጋባት ከመፈጠሩ በፊት ቆም ብሎ ማሰላሰልን ይጋብዛል። ወዳጆቼ፣ ምርመራ ግምትን ያቋርጣል። ፍጥነታችንን ቀንሰን ዓላማችንን እንድንገመግም ያስገድደናል። ማዳመጥን በእርግጠኝነት የተካነባቸውን ቦታዎች ያጋልጣል። ያለ ምርመራ እውርነት ሳይታወቅ ይጠነክራል። መንፈሳዊ እውርነት ደግሞ እንደ ብስለት ስለሚሰማ ይደበቃል። በራስ መተማመን ይጨምራል። እርግጠኝነት ይጸናል። መልሶች የተገኙ ስለሚመስሉ ጥያቄ መጠየቅ እናቆማለን። መጽሐፍ ቅዱስ በአንደኛ ቆሮንቶስ 10:12 ላይ ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ በማለት ይናገራል። ይህ ጥቅስ በራስ መተማመንን አይቃወምም፣ ነገር ግን ያለ ጥንቃቄ የሚሆንን መተማመን ያስጠነቅቃል። ንቁ ሕሊና መረጋጋትን ይጠብቃል። ወዳጆቼ፣ ንቁ ሕሊና ሲጠፋ ድክመቶች ያድጋሉ። ለምናሳየው ምላሽ ጥንቃቄ ማድረግ እናቆማለን። ግምቶቻችንን መፈተሽ እንተዋለን። ፍሬያችንን በታማኝነት መመዘን እናቆማለን። እውርነት ደግሞ እንቅስቃሴዎች ስለሚቀጥሉ ሳይታይ ይኖራል። ተሳትፏችን ይቀጥላል። ውጤታማ ሆነን እንቆያለን። በሰውም እንታያለን። ሆኖም ግን ትኩረታችን ይቀንሳል። መንፈሳዊ እንቅስቃሴ መንፈሳዊ ድንዛዜን ሊደብቅ ይችላል። ስራ ማብዛት ማዳመጥን ይተካል። መሯሯጥ ማሰላሰልን ይተካል። ብዙ እየሰራን ግን ጥቂት እየሰማን ነው። ቅዱስ ቃሉ በንጉሥ አሜስያስ ሕይወት ውስጥ ግልጽ ምሳሌ ይሰጠናል። እርሱ በእግዚአብሔር ፊት
ቅን ነገር አደረገ። ነገር ግን በፍጹም ልብ አልነበረም። በጦርነት ስኬት ካገኘ በኋላ እግዚአብሔር ያላዘዘውን ልምምድ ተከተለ። ድል ያለማስተዋል በራስ መተማመንን መገበ። ይህ ታሪክ ስኬት እይታን እንዴት ሊያዛባ እንደሚችል ያሳያል። አሜሲያስ እግዚአብሔርን ሆን ብሎ አልተወም። ነገር ግን መመሪያ ሳያስፈልግ በታዛዥነት ላይ ጨመረ። ያ መጨመር እውርነቱን ገለጠ። እውርነት ብዙ ጊዜ ራስን ባልተገባ በራስ መተማመን ያሳያል። ውጤቱ ተቀባይነት ያለው ስለሚመስለን መመሪያ መፈለግ እናቆማለን። በውጤቱ ላይ ተመስርተን የእግዚአብሔርን ፈቃድ ያገኘን ይመስለናል። ያ ግምት ግልጽነትን ያዳክማል። እውርነት ደግሞ ተግሳጽ አላስፈላጊ መስሎ ሲታየን ይደበቃል። ማስጠንቀቂያዎች ከልክ በላይ ይመስሉናል። ተጠያቂነት እንደ ጣልቃ ገብነት ይታየናል። እነዚህ ምላሾች በውስጣችን ተቃውሞ እየተፈጠረ መሆኑን ያሳያሉ። መጽሐፍ ቅዱስ በምሳሌ 19 ቁጥር 20 ላይ እንዲህ ይላል፣ ምክርን ስማ፣ ተግሳጽንም ተቀበል፣ በፍጻሜህ ጠቢብ ትሆን ዘንድ ይላል። ጥበብ ለመማር ዝግጁ በመሆን ላይ የተመሰረተ ነው። ለትምህርት ዝግጁ መሆን ሲጠፋ እውርነት ያድጋል። ወዳጆቼ፣ ለተግሳጽ የምንሰጠው የብስጭት ምላሽ መቼም ቢሆን ዝም ብሎ የሚመጣ አይደለም። እይታችን እየተቀየረ መሆኑን የሚያሳይ ምልክት ነው። ያ ምልክት በጥንቃቄ መታየት አለበት። መንፈሳዊ እውርነት ድምጾች ውስን በሆኑበት ቦታ ይበለጽጋል። ማንም የማይፈታተን ከሆነ ግልጽነት ይዳከማል። ማንም የማይጠይቀን ከሆነ ትህትና ይጠፋል። መገለል ድክመቶችን ያጠነክራል። ቅዱስ ቃሉ እኛን አማኞችን ለመመርመር ለምክርና ለትህትና ደጋግሞ የሚጠራው ለዚህ ነው። እነዚህ ልምምዶች እውርነትን ቀድመው ያጋልጣሉ። ጉዳት ከመድረሱ በፊት ማስተዋልን ይጠብቃሉ። እውርነትን ማወቅ ድፍረትን ይጠይቃል። በእግዚአብሔር ፊት ታማኝ መሆንን ይጠይቃል። ተግሳጽን ከመሸሽ ይልቅ መጋበዝን ይጠይቃል። አሁን በመንፈሳዊ እውርነት አደጋዎች ላይ ትኩረት እናድርግ። ወዳጆቼ፣ መንፈሳዊ እውርነት አደገኛ የሚሆነው ለውጥ በማይታይ ሁኔታ አቅጣጫን ስለሚቀየር ነው። አሁንም ወደፊት እየተጓዝን ነው፣ ነገር ግን መድረሻው በዝምታ ተቀይሯል። ውሳኔዎች ትክክለኛ መስለው ይሰማሉ፣ ነገር ግን ሰላም መቀነስ ይጀምራል። አንዱ አደጋ መንፈሳዊ እውርነት ወሳኝ በሆኑ ጊዜያት ማስተዋልን ማዳከሙ ነው። በጥበብ ፋንታ በፍጥነት ምላሽ እንሰጣለን። የእግዚአብሔርን መመሪያ ከመፈለግ ይልቅ በደመ ነፍስ ላይ እንደገፋለን። በሂደትም ተደጋጋሚ ምርጫዎች ከእግዚአብሔር ፈቃድ የሚርቁ ልምዶችን ይፈጥራሉ። መጽሐፍ ቅዱስ በመሳፍንት 16 ቁጥር 20 ላይ እንዲህ በማለት ያስታውሰናል። እርሷም ደሊላ ማለት ነው፣ ሳምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮውም ጊዜ ያደርጋለሁ አለ። ነገር ግን እግዚአብሔር ከሱ እንደተለየ አላወቀም ይላል። ይህ ጥቅስ ምንም የተለወጠ ነገር የለም ብሎም የማሰብን አደጋ ይገልጻል። ወዳጆቼ፣ ሳምሶን ከተለመዱት ድርጊቶች ተመሳሳይ ውጤት ይጠብቅ ነበር። ከንቁ ሕሊና ይልቅ በልማድ ተማመነ። እይታው ቀድሞ ስለተበላሸ ኃይሉ ጠፋ። ይህ የእውርነት ዋጋ ነው። ሌላው አደጋ የግንኙነት መበላሸት ነው። መንፈሳዊ እውርነት ሌሎችን የመርዳት ችሎታን ያዳክማል። ሌሎችን በጥንቃቄ ማዳመጥ እናቆማለን። ከምንወዳቸው ሰዎች የሚመጣ ተግሳጽ እንደ እንክብካቤ ሳይሆን እንደ ተቃውሞ ይታየናል። እውርነት ቅድሚያ የምንሰጣቸውን መንፈሳዊ ነገሮች ያዛባል። አስፈላጊ ጉዳዮች አማራጭ መስለው ይታያሉ። ጥቃቅን ጉዳዮች ደግሞ አስቸኳይ ይመስላሉ። በእውነት አስፈላጊ ስለሆኑ ነገሮች ያለን ግልጽነት ይደበዝዛል። መጽሐፍ ቅዱስ በማቴዎስ 6 ቁጥር 22 ላይ የሰውነት መብራት ዓይን ናት፣ ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል ይላል። ይህ ጥቅስ እይታን ከአቅጣጫ ጋር ያገናኛል። እይታ ሲጎዳ ሌላ ሁሉ መበላሸት ይጀምራል። ወዳጆቼ፣ መንፈሳዊ እውርነት ብቻውን አይቆምም።
ወደ አመለካከት ይስፋፋል፣ ንግግርን ይነካል። በውጥረት ጊዜ ለሚሰጡ ምላሾችም ተጽዕኖ ያሳድራል። ሌላው አደጋ ለንስሐ እልከኛ መሆን ነው። እውርነት ሲያድግ ልብ ይጠነክራል። ኃጢአት ከባድ ከመሆን ይልቅ የምንቆጣጠረው መስሎ ይታየናል። መናዘዝ ይዘገያል። እውርነት ጸሎታችንን ይነካል። ልመና ይጨምራል፣ ማዳመጥ ግን ይቀንሳል። ጸሎት ራስን አሳልፈው ከመስጠት ወደ ልማድ ይቀየራል። በመጽሐፍ ቅዱስ በአሞጽ 8 ቁጥር 11 ላይ እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም ይላል። ይህ ረሃብ የእውነትን መጥፋት ሳይሆን የመስማት ስሜትን ማጣትን ይገልጻል። ወዳጆቼ፣ መስማት ሲጠፋ መመሪያም ይጠፋል። የእግዚአብሔር ቃል አሁንም አለ፣ ነገር ግን ልብ ምላሽ መስጠት ያቆማል። ያ ደግሞ አደገኛ ነገር ነው። ሌላው አደጋ መንፈሳዊ ኩራት ነው። እውርነት ማስጠንቀቂያው ሌሎችን ብቻ እንደሚመለከት ያሳምነናል። ብስለታችን ከስህተት ይጠብቀናል ብለን እናስባለን። ያ ግምት መከላከያዎችን ያስወግዳል። መጽሐፍ ቅዱስ በራእይ 3 ቁጥር 17 ላይ እንዲህ ይላል፣ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጉስቁልና፣ ምስኪንም፣ ድሃም፣ እውርም የተራቆትህም መሆንህን ስለማታውቅ ይላል። ይህ ጥቅስ ከእውነታው የራቀ በራስ መተማመንን ያጋልጣል። ወዳጆቼ፣ መንፈሳዊ እውርነት በተሳሳተ በራስ አተያይ ይበለጽጋል። የውጭ ግምገማን ይቃወማል፣ ምክርን በዝምታ ይገፋል፣ በሂደትም መገለል ያድጋል። እውርነት በፈተና ወቅት የመጽናት አቅምን ያዳክማል። ችግር ሲመጣ ግራ መጋባት ይጨምራል። የእግዚአብሔርን መመሪያ ለመለየት እንቸገራለን። ግልጽነት በነበረበት ቦታ ፍርሃት ይነግሳል። ሌላው አደጋ የታዘዝነውን ለመፈጸም መዘግየት ነው። እውርነት መታዘዝ ሊቆይ እንደሚችል ያሳምነናል። ዳተኛ መሆን ምክንያታዊ እንደሆነ ያሳምነናል። ወደ እግዚአብሔር የሚደረገው ጉዞ ይቀዘቅዛል። ቅዱስ ቃሉ በንጉሥ ሳኦል ሕይወት ግልጽ ምሳሌ ይሰጠናል። እርሱ መርጦ ታዘዘ፣ ደስ ያለውን ጠበቀ። ለመታዘዝ ዳተኛ መሆኑን በመንፈሳዊ ቋንቋ ጸደቀ። ሳኦል በከፊል መታዘዝ በቂ ነው ብሎ አመነ። ያ እምነት እውርነቱን ገለጠ። ይህም ግልጽነትንና አቅጣጫን አሳጣው። ወዳጆቼ፣ የመንፈሳዊ እውርነት አደጋዎች ተደራራቢ ናቸው። በዝምታ ይገነባሉ፣ ሕይወታችንን ቀስ በቀስ ይቀይራሉ። የሚታዩትም ኪሳራ ከደረሰ በኋላ ብቻ ነው። ለዚህ ነው መጽሐፍ ቅዱስ እኛ አማኞች እንድንጠነቀቅ፣ እንድንመረምርና ለመማር ዝግጁ እንድንሆን ደጋግሞ የሚያስጠነቅቀው። እነዚህ ማስጠንቀቂያዎች ግልጽነትንና አቅጣጫን ይጠብቃሉ። መንፈሳዊ እውርነት የረጅም ጊዜ አቅጣጫን ይለውጣል። ውጤቱም ብዙ ጊዜ በተሳሳተ መንገድ ይመራናል። እውርነት ሳይታከም ሲቀር እግዚአብሔር ዝም ያለበትን ነገር የምንረዳበትን መንገድ ይለውጠዋል። አሰላለፋችን ተቀይሮ እንደሆነ ከመጠየቅ ይልቅ ዳተኝነት ትርጉም እንዳለው አድርገን እናስባለን። ሰበብ መታዘዝን፣ እርግጠኛ አለመሆን ደግሞ እምነትን እንዲተኩ እንመርጣለን። አንዱ የረጅም ጊዜ አደጋ ስለ እግዚአብሔር ድምፅ ግራ መጋባት ነው። አሁንም ብዙ ድምፆችን እንሰማለን። አሁንም አንዳንድ ጊዜ እንደተመራን ይሰማናል። ሆኖም ግን ማስተዋል ስለተበላሸ ግልጽነት ይዳከማል። አቅጣጫው የተረጋጋ ከመሆን ይልቅ የተቆራረጠ ይሆናል። መጽሐፍ ቅዱስ በኢሳይያስ 30 ቁጥር 21 ላይ ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮችህ በኋላህ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ ይላል። ይህ ተስፋ የሚሰማ ልብ መኖሩን ይነግረናል። ነገር ግን እይታ ሲደበዝዝ መመሪያን መለየት ከባድ ይሆናል። ወዳጆቼ፣ እውርነት እግዚአብሔርን ዝም አያሰኘውም። ነገር ግን የእኛን መቀበል አቅም ያወካል። ድምፁ ታማኝ ሆኖ ይቀጥላል።
ሰሚው ግን እርግጠኛ አይሆንም። ሌላው የረጅም ጊዜ ውጤት መንፈሳዊ ድካም ነው። በፍጥነት እንደክማለን። ያለ ግልጽ ምክንያት የዛልን መስሎ ይሰማናል። ጥረቱ ሲጨምር፣ ሰላም ግን ይቀንሳል። ይህ ድካም ብዙ ጊዜ የሚመጣው ግልጽ እይታ በሌለበት በመጓዝ ነው። እውርነት በውጥረት ጊዜ በሚደረጉ ውሳኔዎች ላይም ተጽዕኖ ያሳድራል። ምርጫዎች በጸሎት ከመመራት ይልቅ ለሁኔታዎች የሚሰጡ ምላሾች ብቻ ይሆናሉ። ከመጠበቅ ይልቅ እንቸኩላለን። ከመታዘዝ ይልቅ እረፍትን እንመርጣለን። እነዚህ ልማዶች በዝምታ ውጤቶችን ይወስናሉ። መጽሐፍ ቅዱስ በመክብብ 10 ቁጥር 15 ላይ የሰነፍ ሥራ ያደክመዋል፣ ወደ ከተማ መሄድ አያውቅምና ይላል። ይህ ጥቅስ በተሳሳተ አቅጣጫ ምክንያት ስለ መባከን ድካም ይናገራል። ያለ ግልጽነት የሚደረግ ጉዞ ሁልጊዜ ያደክማል። ወዳጆቼ፣ እይታ ግልጽ ካልሆነ ጥረት ያለ አግባብ ይጨምራል። ጠንክረን እንሰራለን፣ ግን ውጤቱ ጥቂት ነው። ጉልበታችንን ያለ አሰላለፍ ያባክናል። ያ አለመመጣጠን ነፍስን ያደክማል። ሌላው ውጤት ደግሞ የመንፈሳዊ ስልጣን መዳከም ነው። በጸሎት ላይ ያለው እምነት ይደበዝዛል፣ ድፍረት ይለዝባል። ቀድሞ በጸናንበት ቦታ አሁን እናምንታለን። ስልጣን የሚዳከመው ማስተዋል ሲዳከም ነው። እውርነት ፈተናዎችን የምንረዳበትን መንገድ ይቀይራል። በሁሉም ቦታ ተቃውሞን እናያለን። ተግሳጽን እንደ ጥቃት እንረዳለን። ተቃውሞውን ለማጥራትም ይሁን ወይም አቅጣጫን ለመቀየር ለመለየት እንቸገራለን። ይህ ግራ መጋባት ብስጭትን ይጨምራል። መጽሐፍ ቅዱስ በመዝሙር 32 ቁጥር 8 ላይ አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ ይላል። ይህ ጥቅስ መመሪያ በትኩረት ላይ የተመሰረተ መሆኑን ይገልጻል። እይታ ሲደበዝዝ ትምህርት የራቀ መስሎ ይታያል። ወዳጆቼ፣ እግዚአብሔር መመሪያ በማስተዋል የሚሰጥ ነው። እውርነት ግን ረቂቅ መመሪያዎችን እንዲያመልጠን ያደርጋል። ጥቃቅን ማስተካከያዎች ይታለፋሉ። ጥቃቅን ማስጠንቀቂያዎች ችላ ይባላሉ። ሌላው የረጅም ጊዜ አደጋ መንፈሳዊ መገለል ነው። ሳናውቀው ራሳችንን እናገላለን። ጸጋችንን በታማኝነት ማካፈል እናቆማለን። ግልጽነትን ከመግለጽ ይልቅ ጥንካሬን እናሳያለን። መገለል ድክመቶችን ያጠነክራል። እውርነት አምልኮንም ይነካል። ቃላት ይዘምራሉ፣ እጆች ይነሳሉ፣ ነገር ግን ተሳትፎ ጥልቀት የለውም። እይታ ስለደነዘዘ ግንኙነት ይዳከማል። መጽሐፍ ቅዱስ በኢሳይያስ 29 ቁጥር 13 ላይ እንዲህ ይላል፣ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና በሰዎች ሥርዓትና ትምህርት ብቻ ይፈራኛልና ይላል። ይህ ጥቅስ ከእንቅስቃሴ በስተጀርባ የተደበቀ ርቀትን ያጋልጣል። ወዳጆቼ፣ ያለ ግንዛቤ የሚደረግ እንቅስቃሴ ሁልጊዜ ወደ መራራቅ ይመራል። በውስጣችን እየራቅን ሳለን በውጭ ግን የቀረብን እንመስላለን። ያንን ርቀት በታማኝነት ካልተጋፈጥነው በቀር እያደገ ይሄዳል። እውርነት ከእግዚአብሔር የሚጠበቁ ነገሮችንም ይቀይራል። አነስተኛ ለውጥን እንጠብቃለን። ከማደግ ይልቅ በሕይወት ለመቆየት ብቻ እንስማማለን። ተስፋ በዝምታ ይጠባል። እምነት ከመንቀሳቀስ ይልቅ ወደ ቅድመ ሁኔታ ይቀየራል። ሌላው ውጤት ከእግዚአብሔር ጊዜ ጋር አለመጣጣም ነው። በጣም ቀድመን ወይም ዘግይተን እንንቀሳቀሳለን። ይህንን እናስታውስ። ለጊዜ አቆጣጠር ማስተዋል ያስፈልጋል። ያለ ግልጽ እይታ ጊዜው ግራ የሚያጋባ ይሆናል። ቅዱስ ቃሉ በንጉሥ ኢዮአስ ሕይወት ውስጥ አዲስ ምሳሌ ያሳየናል። እርሱ የታመነ ካህን እየመራው ሳለ እግዚአብሔርን ተከተለ። ያ መመሪያ ሲቆም ግን ቅንዓቱ ደከመ። እይታው ከእምነት ይልቅ በሰው ተጽዕኖ ላይ የተመሰረተ ነበር። ይህ ታሪክ የግል ማስተዋል ካልዳበረ እውርነት እንዴት ሊፈጠር እንደሚችል ያሳየናል። ጥገኝነት ባለቤትነትን ይተካል። መመሪያው ሲወገድ ግልጽነቱም ይፈርሳል። ወዳጆቼ፣ የረጅም ጊዜ እውርነት ማለት
እግዚአብሔር ትቶናል ማለት አይደለም። ትርጉሙ እይታችን መታደስ ያስፈልገዋል ማለት ነው። ውጤቶቹ ማስጠንቀቂያዎች እንጂ የመጨረሻ መደምደሚያዎች አይደሉም። ለተስፋ መቁረጥ ሳይሆን ለእርማት ይጠራሉ። እነዚህን አደጋዎች መረዳት ዳግም ለመመለስ ያዘጋጀናል፣ ለፈውስ መድረክ ያመቻቻል። እይታ በትህትናና በእውነት ሊታደስ እንደሚችል ያስታውሰናል። አሁን ደግሞ መንፈሳዊ እውርነት እንዴት እንደሚሸነፍና ቅዱስ ቃሉ እኛን አማኞችን ወደ ግልጽ እይታ እንዴት እንደሚመራን እናስተውል። ወዳጆቼ፣ እይታ መመለስ የሚጀምረው በጥረታችን ሳይሆን በእግዚአብሔር ፊት በሚኖረን ታማኝነት ነው። ችላ ያልነውን ነገር ማመን አለብን። እይታችን የጠበበባቸውን ቦታዎች ማመን አለብን። እውርነትን ማሸነፍ የምንጀምረው በአምላክ ላይ ያለን ጥገኝነት ሲታደስ ነው። በልማድ መተማመንን እናቆማለን። በትህትና የእግዚአብሔርን መመሪያ መለመን እንጀምራለን። መታመናችን ወደ እግዚአብሔር ድምፅ ሲመለስ እይታ ይስተካከላል። መጽሐፍ ቅዱስ በመዝሙር 25 ቁጥር 4 ላይ አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ ይላል። ይህ ጸሎት መመሪያ መገመት ሳይሆን መቀበል እንዳለብን ያሳያል። ይህም እኛን አማኞችን እንደገና ወደ ተማሪነት ቦታ ይመልሰናል። መማር ግልጽነትን ይጠይቃል። ፍጥነትን መቀነስ ይጠይቃል። ያለፈው ግንዛቤ መስተካከል ሊያስፈልገው እንደሚችል ማመንን ይጠይቃል። እንዲህ አይነት አቋም ከሌለ ግልጽነት ሊመለስ አይችልም። የታደሰ እይታ ምላሽ መስጠትንም ይጠይቃል። እግዚአብሔር ተግሳጽን ሲያመጣ ምላሽ መከተል አለበት። የታዘዝነውን ማዘግየት ማስተዋልን ያደክማል። ወዲያውኑ መታዘዝ ግልጽነትን ያጠነክራል። መጽሐፍ ቅዱስ በያዕቆብ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ይህ ጥቅስ ተግባርን ከእይታ ጋር ያገናኛል። ያለ ምላሽ መስማት ራስን ማታለልን ይፈጥራል። መታዘዝ መንፈሳዊ እይታን ያሾላል። ወዳጆቼ፣ መታዘዝ እይታን ያስተካክላል። እያንዳንዱ ምላሽ ልባችን የእግዚአብሔርን ድምፅ ዳግም እንዲለይ ያሰለጥነዋል። ትናንሽ የታዛዥነት ድርጊቶች ድምፁን የመስማትን ንቃት ይመልሳሉ። ግልጽነት በተግባር ያድጋል። ሌላው አስፈላጊ ነገር የታደሰ ምርመራ ነው። እግዚአብሔር ዓላማችንን ዳግም እንዲመረምር መጋበዝ እንጀምራለን። ግምቶቻችንን እንዲያጋልጥ እንጠይቀዋለን። ተግሳጽን ከመቃወም ይልቅ በደስታ እንቀበላለን። መጽሐፍ ቅዱስ በመዝሙር 139 ቁጥር 23 ላይ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ በማለት ይናገራል። ይህ ጸሎት ውስጣዊ ሕይወትን ለእግዚአብሔር ፍተሻ ክፍት ያደርጋል። እውርነት በነበረበት ቦታ ግልጽነትን ይጋብዛል። ወዳጆቼ፣ ምርመራ ኩነኔ አይደለም፣ ይልቁንም ጥበቃ ነው። እይታ ከእውነት ጋር እንዲስማማ ያደርገዋል። መንሸራተት ወደ መራራቅ እንዳይቀየር ይከለክላል። የታደሰ እይታ ትህትናንና ምክርን ይፈልጋል። የጥበበኞችን ድምፅ በጥንቃቄ እንሰማለን። ያለመከላከያ ተግሳጽን እንቀበላለን። እይታን ችላ ከማለት ይልቅ እንመዝናለን። መጽሐፍ ቅዱስ በምሳሌ 11 ቁጥር 14 ላይ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል ይላል። ደህንነት የተጠበቀ ማስተዋልንም ይጨምራል። እውርነት ምክር በሚናቅበት ቦታ ይበለጽጋል። እግዚአብሔር ግልጽነትን ለመመለስ ብዙ ጊዜ ሰዎችን ይጠቀማል። ምክርን ችላ ማለት እይታን ይገድባል። ምክርን መቀበል ግን ግንዛቤን ያሰፋል። ትህትና እይታን ይመልሳል። ቅዱስ ቃሉ የንጉሥ ሕዝቅያስን የፈውስ ወቅት ታሪክ በመጥቀስ የዚህን ምስል ይሰጠናል። ከፈውስ በኋላ ልቡ ኮርቶ ነበር። በተሰጠው ትኩረትና ምስጋና በጥበብ ምላሽ መስጠት አልቻለም። ተግሳጽ በመጣ ጊዜ ኩነኔ ሳይሆን ማስጠንቀቂያ ነበር። ይህ ታሪክ ዳግም መመለስ ቀጣይነት ያለው ጥንቃቄን እንደሚጠይቅ ያሳያል። ፈውስ የትህትናን አስፈላጊነት አያስቀርም። እይታ ከተመለሰ በኋላ
መጠበቅ አለበት። ወዳጆቼ፣ እውርነትን ማሸነፍ ለቅዱሳት መጻሕፍት የታደሰ አክብሮት መኖርን ይጨምራል። ቀስ በቀስ ወደ ማንበብ እንመለሳለን። ቅዱሳት መጻሕፍት እንዲጠይቁን እንፈቅዳለን። እውነት አስተሳሰባችንን እንዲቀርጸው እንፈቅዳለን። መጽሐፍ ቅዱስ እንደ ልማድ ሳይሆን እንደ ባለስልጣን ሲታይ እውርነት ይጠፋል። እምነትን በምቾታችን ዙሪያ መቅረጽ እናቆማለን። እውነት እኛን እንዲቀርጽ እንፈቅዳለን። ያ ለውጥ ግልጽነትን ይመልሳል። የታደሰ እይታ ሰላምን ያመጣል። ውሳኔዎች ዳግም መሰረት ይይዛሉ። አቅጣጫው ግልጽ ይሆናል። ኩራት የሌለበት በጌታ ላይ የሆነ በራስ መተማመን ትምክህት ይመለሳል። ይህ ሂደት ቅጽበታዊ አይደለም፣ ሆን ተብሎ የሚደረግ ነው። እያንዳንዱ እርምጃ ማስተዋልን ያጠነክራል። እያንዳንዱ ምላሽ እይታን ያጠራል። ወዳጆቼ፣ መንፈሳዊ ግልጽነት ሳይንሸራተቱ ለረጅም ጊዜ መጠበቅ አለበት። መንፈሳዊ መንሸራተት ብዙውን ጊዜ የሚመጣው ከድንገተኛ ውሳኔ ሳይሆን ቀስ በቀስ አቅጣጫን ከመሳት ነው። እኛ አማኞች አቅጣጫችንን መፈተሽ ስናቆም መቀጠል ብቻውን ግልጽነት እንደሆነ እናስባለን። ግልጽነትን ጠብቆ መቆየት መንፈሳዊ እይታን መጠበቅ ብቻ ሳይሆን መስተካከል እንዳለበት ማወቅን ይጠይቃል። ሕይወት ይለወጣል። ወቅቶች ይቀየራሉ። ኃላፊነቶችም ይጨምራሉ። ያለ አቅጣጫ ማስተካከያ የትላንትናው ማስተዋል ለዛሬ ሁኔታ ይውላል። በዚህም ግራ መጋባት በዝምታ ወደኛ ይቀርባል። መጽሐፍ ቅዱስ በመዝሙር 119 ቁጥር 105 ላይ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ይህ ጥቅስ ለአንድ ጊዜ ብርሃን ስለመስጠት ብቻ የሚናገር አይደለም። ይልቁንም በእያንዳንዱ እርምጃ የሚበራ ቀጣይነት ያለው መመሪያን ይገልጻል። ወዳጆቼ፣ ጉዞ ሲቀጥል ብርሃኑም አብሮ ከፊት እየበራ ይቀጥላል። መጽሐፍ ቅዱስ ካለፈው ዘመን እንደ ታሪክ ብቻ ሳይሆን ለአሁናዊ ሕይወታችን መርህ አጥብቀን ስንይዘው ግልጽነት ዘላቂ ይሆናል። አሁን ካለንበት አሁናዊ ሁኔታ ጋር ሳናዛምደው በልማዳዊ ዕውቀት ብቻ መደገፍ ውሳኔዎችን ቀስ በቀስ ወደ ተሳሳተ አቅጣጫ ይመራቸዋል። የእግዚአብሔር ቃል አሁን ባለንበት ሁኔታ ላይ የሚሰራ ባለስልጣን እንደሆነ በማወቅ መተግበር አለበት። ሌላው የመንሸራተት መንስኤ ልምምድን ከታማኝነት ጋር ማምታታት ነው። ተመሳሳይ መንፈሳዊ ድርጊቶችን ደጋግሞ ማከናወን በራስ መተማመንን ሊሰጥ ይችላል። ሆኖም ያለ ማሰላሰል የሚደረግ ድግግሞሽ ልምምዱን ከዓላማው ቀስ በቀስ ሊያቆራረጠው ይችላል። ድርጊቶች በማይመረመሩበት ጊዜ ግልጽነት ይደበዝዛል። መጽሐፍ ቅዱስ በሁለተኛ ቆሮንቶስ 13 ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ወይምስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? ይላል። ወዳጆቼ፣ ይህ መመሪያ የተሰጠው አገልግሎት ለሌላቸው ሳይሆን ንቁ ለነበሩ አማኞች ነው። ምርመራ አሰላለፍን ትክክለኛ ያደርጋል። እንቅስቃሴያችን ልማዳዊ ብቻ እንዳይሆን ይከላከላል። ሕይወትን ባለመፈተሽ መቀጠል ልክ እንደ መረጋጋት የተሸፈነ መንሸራተት ይሆናል። ግልጽነትን ጠብቆ መቆየት ማለት ደግሞ ጥቃቅን ማስጠንቀቂያዎችን መለየት ማለት ነው። በጸጥታ የሚመጣ ምቾት ማጣት ብዙ ጊዜ ለጸሎት ከመድከም ቀድሞ ይከሰታል። እነዚህ ምልክቶች ኩነኔ ሳይሆኑ አቅጣጫን ማስተካከልን ይጠይቃሉ። መጽሐፍ ቅዱስ በመዝሙር 32 ቁጥር 9 ላይ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ በማለት ይህንን ይናገራል። ይህ ጥቅስ ያለማስተዋል በግትርነት ወደፊት መጓዝን ያስጠነቅቃል። ወዳጆቼ፣ ያለ ትኩረት የሚደረግ ጉዞ ከቅርበት ይልቅ ወደ መራቅ ያደርሳል። የእግዚአብሔር መመሪያ በግንኙነት ላይ የተመሰረተ እንጂ ልማዳዊ አይደለም። ግልጽነት የሚጠበቀው በኃይል ሳይሆን ምላሽ በመስጠት ነው። ሌላው የመንሸራተት መንገድ ካልተገራ ተጽዕኖ የሚመጣ ነው። አስተሳሰብን የሚቀርጹ ድምጾች
በዝምታ ውስጥም እንኳ ይበዛሉ። ተራ አስተያየቶች ክብደት ያገኛሉ። የእግዚአብሔር ድምፅ ከመተማመኛነት አልፎ ከብዙዎቹ ድምፆች አንዱ ብቻ ይሆናል። መጽሐፍ ቅዱስ በመዝሙር 1 ቁጥር 1 ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ይላል። ይህ ጥቅስ ደረጃ በደረጃ የሚመጣ ለውጥ ይገልጻል። መድረሻው ከመቀየሩ በፊት አቅጣጫው ይቀየራል። ወዳጆቼ፣ ግልጽነትን ጠብቆ ለመቆየት አስተሳሰባችንን የሚቀርጹትን ነገሮች መለየት ይጠይቃል። ደጋግመን የምንቀበለው ነገር ውሎ አድሮ ይመራናል። የእግዚአብሔርን እይታ ወይንስ የውጭ ተጽዕኖዎችን እንቀበላለን? ግልጽነት የሚጠበቀው በትክክለኛ የጉዞ ፍጥነት ነው። በጣም በፍጥነት መጓዝ ብዙ ጊዜ ከማስተዋል ቀድሞ ይሮጣል። ያለ እረፍት መንቀሳቀስ ደግሞ ለእርማት የሚሆን ቦታ ያሳጣናል። ፍጥነትን መቀነስ አሰላለፍን ይመልሳል። መጽሐፍ ቅዱስ በመክብብ 5 ቁጥር 1 ላይ ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱም ክፉ እንዲያደርጉ አያውቁምና ይለናል። ይህ ጥቅስ ከእንቅስቃሴ ይልቅ ትኩረት ማድረግ የተሻለ እንደሆነ ይጠቁመናል። በትኩረት መከታተል እይታን ትክክለኛ ያደርጋል። መቸኮል ማስተዋልን ይጋርዳል። ዝምታ ግን አቅጣጫን ይመልሳል። መጽሐፍ ቅዱስ በንጉሥ ሰለሞን የኋለኛው ዘመን ግልጽ ምሳሌ ይሰጠናል። ጥበቡ አልጠፋም ነበር፣ ትኩረቱ ግን ተከፋፈለ። ተጽዕኖዎች ያለ ምርምር በዙ። ውድቀቱ ከመከሰቱ በፊት ግልጽነቱ ደክሞ ነበር። ይህ ታሪክ መንሸራተት ከእውቀት ጋር አብሮ ሊኖር እንደሚችል ያሳያል። ጥበብ ብቻውን ግልጽነትን አይጠብቅም፣ ትኩረት ግን ይጠብቃል። ምክንያቱም ትኩረታችን ካለፈው ግንዛቤ ይልቅ አሁን ባለው የእግዚአብሔር መመሪያ ላይ መጽናት ስላለበት ነው። መንፈሳዊ እይታን ጠብቆ መቆየት ከእግዚአብሔር ፊት ወቅታዊ ማስተካከያ ማድረግን ይጠይቃል። ይህ የሚሆነው የሆነ ስህተት ስላለ ሳይሆን እድገት ማስተካከያን ስለሚፈልግ ነው። ሕይወት እየተገለጠ ሲሄድ አሰላለፋችን መታደስ አለበት። ወዳጆቼ፣ ግልጽነት የሚጠበቀው በንቃት እንጂ በጭንቀት አይደለም፣ በትህትና እንጂ በፍርሃት አይደለም፣ ምላሽ በመስጠት እንጂ በልማድ አይደለም። አቅጣጫን ማስተካከል ልምምዳችን ሲሆን መንሸራተት ኃይሉን ያጣል። አቅጣጫው ጽኑ ይሆናል፣ እምነትም ንቁ ሆኖ ይቀጥላል። መንፈሳዊ እይታም ጥራት ይኖረዋል። መንፈሳዊ እይታ እምነታችን ማደጉን እንዲቀጥል ወይም በዝምታ እንዲንሸራተት የሚወስን ቁልፍ ነው። የምናስተውለው፣ የምንጠይቀውና ምላሽ የምንሰጥበት መንገድ ውሳኔዎቻችንን ይቀርጻል። እነዚያ ምላሾች ደግሞ አቅጣጫችንን ይመራሉ። ከእግዚአብሔር ጋር ባለን ጉዞ ላይ ውጤቱን ይወስናሉ። ማዳመጥ በልማድ ሲተካ ግልጽነት ያለ ቅድመ ማስጠንቀቂያ ይጠፋል። በየቀኑ በትኩረት ወደ ማዳመጥ፣ በታማኝነት ወደ መመርመርና አሁን ላለው የእግዚአብሔር መመሪያ ምላሽ ወደ መስጠት በመመለስ መንፈሳዊ ዕውርነትን ለማሸነፍ እንምረጥ። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችን ጸሎት እንደሆነ እያሰብን በእምነት እንድታዳምጡ እፈልጋለሁ። ወደ ቸሩና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን የምትችል አምላክ፣ በመንገድህ ሁሉ ቅዱስ የታመንክና እውነተኛ ነህ። አቤቱ እናመሰግንሃለን። አንተ ሁሉን የምታይ በጽድቅ የምትፈርድና ፈጽሞ በማይናወጥ ከፍታ ላይ ሆነህ ለዘላለም ጸንተህ የምትኖር ጥበብ ራሷ አንተ የሆንክ ታላቅ ጌታ ነህ። በየቀኑ ስለምታበዛለን ምሕረትና ይቅርታ እናመሰግንሃለን። መስማት በተሳነን ጊዜ እንኳ እውነትን ስለሚናገረው ቅዱስና ሕያው ቃልህ እናመሰግንሃለን። ልብን እንደምትመረምርና እያንዳንዱን የልባችንን ሐሳብ እንደምታይ አውቀን በታማኝነት በፊትህ እንቆማለን። በትኩረት
እውነትህን ከመያዝ ይልቅ በራሳችን ልምምድ በተመካንባቸውና በተደገፍንባቸው ጊዜያቶች ምሕረትህን እንጠይቃለን። መሐሪ ጌታ ሆይ ይቅርታህና ምሕረትህን ፈልገን በፊትህ እንመጣለን። የቃልህን መመሪያ ሳንፈልግ ወደፊት ለተራመድንባቸው ጊዜያት ይቅር በለን። አንተ ይቅር እንዳልከን እኛም ሌሎችን ይቅር እንላለን። አባት ሆይ ልባችንን መርምርና ግልጽነት የደከመበትን ቦታ ሁሉ ግለጥ። ማዳመጥ በልማድ የተተካበትን፣ ታዛዥነትም በምቾት የተተካበትን ቦታ አሳየን። በትክክል ለማየት በግልጽ ለመስማትና ለድምፅህ በታማኝነት ምላሽ ለመስጠት እንድታሰለጥነን እንለምንሃለን። ማስተዋላችን በቃልህ እውነት ላይ የጸና ይሁን። በልምምድ በግምቶችና በደመ ነፍስ የተቀረጸ አይሁን። በኢየሱስ ስም ማንኛውንም አይነት መንፈሳዊ ድንዛዜና ግራ መጋባትን እንቃወማለን። በሕይወታችን ውስጥ ከአንተ መመሪያ ጋር ሊለካኩና ሊስተካከሉ ወደ እኛ የቀረቡ የትኛውንም አይነት ተጽዕኖዎችን ሁሉ እንገስጻለን። ጌታ ሆይ አእምሮአችን ንቁ፣ ልባችን ተቀባይ፣ መንፈሳችንም ለአንተ ምላሽ ለመስጠት የተነቃቃ እንዲሆን እንጸልያለን። ጥድፊያ ካለበት እንቅስቃሴ ይልቅ በቃልህና በፈቃድህ ላይ ትኩረት ማድረግን፣ ከራስ መተማመን ወይም ከኩራት ይልቅ ትህትናን እንመርጣለን። አባት ሆይ ቃልህ እርምጃችንን ይምራ። በየትኛውም ጊዜ አቅጣጫችንን ያስተካክል። የትኩረት መከፋፈል ባለበት ቦታ ግልጽነትን መልስ። ግልጽነት በጎደለበት ቦታ ማስተዋልን አድስ። ንቁ ምላሽ የሚሰጥና አንተን በመፍራት ላይ የተመሰረተ ጥበብን እንለምንሃለን። እንደ ፈቃድህ በሕይወታችን አቅጣጫ ሁሉ ላይ ለበረከትህ እንጸልያለን። ፈውስህ ወደ ታመሙ ነገሮቻችን ሁሉ በጥልቀት ይፍሰስ። ከበሽታና ከሕመም ሁሉ አድነን። በግራ መጋባት ወይም በአሰላለፍ መዛባት የተጎዱ ሁኔታዎችን ሁሉ ዳግም መልስ። በታዛዥነትና በእምነት ስንጓዝ ጥበቃ ይክበበን። በአእምሮአችን ላይ ሰላምን፣ በውሳኔዎቻችን ላይም ጽናትን እንናገራለን። ትኩረት ከማድረግ በጸጥታ ሳይታወቀን ከሚያርቁን ልምምዶች ሁሉ ነፃ መውጣትን እናውጃለን። በኢየሱስ ስም በትኩረት ማጣት፣ በፍርሃትና በውስጣዊ ተቃውሞ ላይ ድልን እናውጃለን። በግልጽነት ውስጥ መፈታት ይምጣ። አባት ሆይ የምንወዳቸውን ሰዎችም በፊትህ ይዘን እንቀርባለን። ልባቸውን እንድትጠብቅና ማስተዋላቸውን እንድትመልስ እንጸልያለን። በዘመናቸው ሁሉ በጥበብ በጥበቃና በእውነት ክበባቸው። ጌታ ሆይ በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊትህ ስንጸልይ አሁን ባንተ ፊት ለተከፈቱ ለእያንዳንዱ ልቦች እናመሰግንሃለን። በመስማማት በአንድ ልብ ሆነን እንጸልያለን። በኢየሱስ ስም ፈውስን፣ መታደስን፣ ግልጽነትንና ከመንፈሳዊ እውርነት ነፃ መውጣትን እናውጃለን። ስለ ታማኝነትህና ስለ መመሪያ እናመሰግንሃለን። መመሪያህን በትህትናና በእምነት እንቀበላለን። ጌታ ሆይ ክብርና ምስጋና ሁሉ ለአንተ እንሰጣለን። ስለ ሰማህን፣ ስለ መለስክልን፣ አሁንም ግልጽነት ስለሚበዛ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሐሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጉ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን።
የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።